ዛሬ ማለዳ አንድ ነገር ተናግሬ ባልፍ ደስ ይለኛል። የምናገረው መልእክት ላይ ትንሽ አትኩሮት እንዲሰጥ ስለምፈልግ ዛሬ የምንካፈለውን ሐሳብ አንድ ሶስት ቦታ ወይ ሁለት ቦታ የሚሆን ከዚህ ቀደም ሰሞኑን እያካፈልኩ ነው ያለሁት። ግን እስከ ቅርብ ሰዓት ድረስ ይሄን ለማካፈል አልነበረም በውስጤ የነበረው ዝግጅት። እግዚአብሔር አምላክ ግን በተለየ መንገድ ዛሬ ማለዳ እዚህ እንዳካፍል በጣም ተጭኖኛል። ምናልባት ልታነቃቃን ወይ ልታነሳሳ ነው ወይ ስራዬ ብለህ እንደዚህ የምትለው ካላችሁኝ መልሴ አዎ ነው። አዎ ነው። ግን የእውነት እግዚአብሔር አምላክ ምናልባት ለአንድ ሰው ሲል በዚህ ደረጃ እንደተጫነኝ አስባለሁና እንደው በአስተውሎት እንድታደምጡ በአክብሮት ጠይቃለሁ። የጌታ ስም ብሩክ ይሁን። ትንቢተ ኤርምያስ ምዕራፍ 1 ቁጥር 11 እና 12 እናነባለን። ትንቢተ ኤርምያስ ምዕራፍ 1 ቁጥር 11 እና 12 በአዲሱ መደበኛ ትርጉም ነው ማነበው። የእግዚአብሔር ቃል ኤርምያስ ሆይ ምን ታያለህ ሲል ወደ እኔ መጣ። እኔም የለውዝ በትር አያለሁ አልኩ። እግዚአብሔርም ትክክል አይተሃል፣ ቃሌን እፈጽመው ዘንድ ተጋለሁና አለኝ። ደግሜ ያነባለሁ። የእግዚአብሔር ቃል ኤርምያስ ሆይ ምን ታያለህ ሲል ወደ እኔ መጣ። እኔም የለውዝ በትር አያለሁ አልኩ። እግዚአብሔርም ትክክል አይተሃል፣ ቃሌን እፈጽመው ዘንድ እተጋለሁና አለኝ። ቀጥታ ወደ ቃሉ ሐሳብ ነው በዚሁ መንፈስ የምንሄደው። አብዛኞቻችን እናስታውሳለን ብዬ ተስፋ እንደማደርገው ትንቢተ ኤርምያስ ምዕራፍ 1 ቁጥር 4 ላይ እግዚአብሔር አምላክ ወደ ኤርምያስ መጥቶ በቃሉ እንደዚህ አለው። በማህፀን ሳልሰራ አወቅኩህ፣ ሳትወለድ ለየሁህ፣ በሕዝቦች ላይ ነብይ አድርጌሃለሁ አለው። ኤርምያስ ወዲያው አሜን ብሎ አይደለም የተቀበለው። እኔ ብላቴና ነኝ፣ ገና ሕፃን ልጅ ነኝ፣ እናገር ዘንድ አልችልም፣ እንዴት አድርጌ ይህንን ልሸከም እችላለሁ አለው። የእግዚአብሔር መልስ ደግሞ ብላቴና ነኝ አትበል፣ ሕፃን ልጅ ነኝ አትበል፣ እኔ ከአንተ ጋር ነኝ፣ አድንህ ዘንድ እኔ ከአንተ ጋር ነኝ። ስለዚህ ማዝህን በሙሉ ወደ ምልክህ ትፈጽማለህ አለው። በኋላ ላይ እንዲያውም እግዚአብሔር አምላክ ቁጥር 9 ላይ እጁን ዘርግቶ አፌን ዳሰሰና እንዲህ አለኝ፣ እነሆ በአንደበትህ ላይ በአፍህ ላይ ቃሌን አኑሬአለሁ፣ ትተክልና ታንጽ ዘንድ ታፈርስና እንዲህ ትገነባ ዘንድ ቃሌን በአንተ ላይ አኑሬአለሁ፣ በሕዝቦች ላይና በመንግስታት ላይ ነብይ አድርጌሃለሁ ይለውና ዛሬ ማለዳ የምንካፈለውን ሐሳብ ቅዱስ ቃሉ እንዲህ እያለ ይነግረናል። እንደገና እግዚአብሔር አምላክ በቃሉ ወደ ኤርምያስ ይመጣና አንድ ጥያቄ ይጠይቀዋል። የዛሬ ማለዳ መልእክታችን ይህ ነው። ኤርምያስ ሆይ ምን ታያለህ? እግዚአብሔር አምላክ ኤርምያስን ምን ታያለህ ሲል እንዲሁ በደመ ነፍስ የሆነ ነገር ገምቶ እንዲናገር ሳይሆን ቀድሞ ያሳየው ነገር ስላለ ያሳየውን እያየህ ነው ወይ ያለው ነው። ምን ታያለህ? የገለጥኩልህን እያየህ ነው ወይ? ያሳየውህን እያየህ ነው ወይ? ኤርምያስ ምን ታያለህ አለው። ኤርምያስ የለውዝ በትር ነው ማየው አለው። እግዚአብሔር አምላክም መልካም አይተሃል፣ አዲሱ መደበኛ ትርጉም ትክክል አይተሃል፣ እፈጽመው ዘንድ ተጋለሁና። የኔ ቤተሰቦች መልካም ማየት ማለት ያማረንን ነገር ከኪሳችን ላይ ሻጥ አድርገን በእኛ እሳቤ ወይም ዓለም በምታስቀምጠው የሚዛን ስሌት ትልቅ የመሰለንን ነገር ጮክ ብሎ መናገር ሳይሆን መልካም ማየት ማለት ትክክል ማየት ማለት እግዚአብሔር ያሳየንን ማየት ነው። መልካም ማየት ማለት አሁን በእኛ እሳቤ የሆነ የቦታ ርቀት አስበን እዛ ድረስ ነው ማየው ማለት ከራሳችን ተነስተን ሳይሆን እግዚአብሔር ያሳየንን ማየት ነው መልካም ማየት። እግዚአብሔር አምላክ ለኤርምያስ ያሳየው የለውዝ በትር ነበር። የለውዝ በትር አያለው ስላለው ነው መልካም አይተሃል ያለው። የለውዝ በትር ምንድነው የሚያመለክተው? በአይሁድ ዘመን አቆጣጠር በዓመታቸው የመጀመሪያ ወር ላይ የሚበቅል ስለሆነ መንቃትን፣ ማልዶ መነሳትን፣ መትጋትን፣ መፍጠንን ነው የሚያሳየው። ስለዚህ ልፈጽመው ስለሆነ እተጋለሁ፣ እነቃለሁ፣ አደርገዋለሁ። ልክ ነህ
ያሳየውህን ነው ያየኸው ነው ያለው። በዚሁ ርዕስ ላይ እንቆይና ትንሽ ነገር እየተነጋገር እንሄዳለን። ይህን የተወደደ ጉባኤ ቆም ብዬ አንድ ጥያቄ መጠየቅ ፈልጋለሁ። ምን ታያለህ? ነገ ሲባል አሻግረህ ስታይ ዙሪያ ገባውን አሁን ያለህበትን as an individual person ደግሞ እንደ ማህበር እንደ አገር ምን ታያለህ? መልካም ትክክል? መልካምና ግን ትክክል የሚሆነው እግዚአብሔር ያሳየውን ስናይ ነው። ጌታ ኢየሱስ ክርስቶስ የማቴዎስ ወንጌል ምዕራፍ 6 ቁጥር 24 ላይ የሰውነት መብራት አይን ናት አለ። አይን ታማሚ ከሆነች በሙሉ ሰውነት ይታመማል አለ። ውጭ ኦልሬዲ ጨለማ ነው፣ የወደቀው ዓለም ነው፣ የዚህ ዓለም ገዢ አለ። ውጭው እንደሆነ ከውጭው ኤክስፔክት እያደረግ ከሆነ ምንም የሚጠበቅ ነገር የለም። ውጭው እንደሆነ ጨለማ ነው። በዚህ ጨለማ መካከል ግን የሰውነት መብራት አይን ጤነኛ ከሆነች ሰንጥቃ ታያለች። ግን አይን ታማሚ ከሆነች ሙሉ ሰውነት ይታመማል። በጨለማው ላይ ጨለማ ነው የሚሆነው። አይን እይታ በጣም ወሳኝ ነው። ዘፍጥረት ምዕራፍ 3 ላይ የቀድሞ እባብ ሴቲቱን ደግሞም አዳምን ያሳሳተው ምን አድርጎ ነው? ከሰራቸው ስራዎች መካከል አንዷ እይታን ያበላሸው። እይታን ያበላሸው ለመብላት ያማረ እንደሆነ አየች ይለናል ቅዱስ ቃሉ። ተወሰደች። አንዴ እይታ ከተወሰደ፣ አንዴ የምንመለከተው ነገር ሐሳባችን ከተያዘ፣ እይታ ከተያዘ በቃ ያበላሸባት እይታ ለመብላት ያማረ እንደሆነ ብቻ ሳይሆን ወደ ላይ ያለውን ወደ እግዚአብሔር ያለውንም እይታ ነው ያጭበረበረባት። ወደ ላይ ያለው እይታ ከተበላሸ ወደ ጎን፣ ወደ ራስ፣ ወደ ሌላ ያለውም እይታ ይጨልማል። አይን ታማሚ ይሆናል። እየደጋገምኩ በየመሃሉ እጠይቃለሁ። ርዕሴ ልብ ላይ እንዲቀር ካለኝ ፍላጎት የተነሳ ምን ታያለህ? ጥሩ ነው እይታ? ሰማይ እንደሚያሳየው ነው? እግዚአብሔር እንደሚለው ነው? ቅዱስ ቃሉ እንደሚያወራው ነው? እንደ ፍቃዱ ነው? መጽሐፍ ቅዱሳችንን ስናጠና ፊዚካል በሆነ አካላዊ በሆነ ጦርነት መካከል ብሉይ ኪዳን ላይ ጠላቶች ነገስታትን ሲያገኙ ከሚያደርጉት ነገር አንዱ አይን ነው ቶሎ የሚያጠፉት። ሌሎች ነገስታትንም እንደዚያ ሲያደርጉ መጽሐፍ ቅዱስ ውስጥ አለ። በጣም ደግሞ እኛ የምናውቀው ታሪክ አለ። ሶምሶንን የመሰለ ያንን እግዚአብሔር የመታደግ አቅም ያስቀመጠበትን ሰው ጠላት ሲያገኘው ኢሚዲየትሊ አይኑን ያጠፋው። አይን ከተያዘ አስቸጋሪ ነው። ዛሬ ማለዳ ግን እንደምታስተውሉት የምንነጋገረው ስለ ፊዚካል አይን አይደለም። የራሱ የሆነ ተግዳሮት ቢኖረው ይሄንን ድል አድርገው ትልቅ ቦታ የደረሱ እኛ ራሱ የሚመሩን ወንድሞችና እህቶች በመካከላችንም አሉ፣ የምናውቃቸውም አሉ። ዛሬ ማለዳ ግን በጣም ትኩረት አድርገን የምንነጋገረው ከቅዱስ ቃሉ ተነስተን ቀደም ብዬም እየተናገርኩት እንደነበረው መንፈሳዊ እይታችን ምን ይመስላል? አይን ከተያዘ ዋጋ የለንም። ምን ታያለህ? በጣም ለመረዳት እንዲያመቸን በሶስት ክበብ ውስጥ አስቀምጬ ነው የማስቀምጠው። አንደኛ ራሳችንን ስናይ ምንድን ነው የሚታየን? እኔ ብለን ዛሬ ማለዳ ስንነሳ እኔ ብለን ራሳችንን ስናይ መልካም ነው? ትክክል ነው? እንደ ቃሉ ነው? እግዚአብሔር እንደሚያየው ነው? ወይስ በሌላ ቅኝት የተቃኘ ሰዎች እንደሚሉን ሁኔታ እንደሚለን ወይም የራሳችንም እሳቤ በሌላ ነገር ተቃኝቶ እንደሚለን? ምን ታያለህ ራስህን ስታይ? አሁን ቅድም ያነሳሁት ክፍል ላይ ኤርሚያስን እግዚአብሔር አምላክ መጥቶ በሕዝቦች ላይ ነብይ አድርጌሃለሁ ብሎ ሲናገረው ትህትና ነው፣ ትክክል ነው። ራሱን የተመለከተበት መንገድ ትክክል ነው። ግን ምንድን ነው ያለው? ብላቴና ነኝ አለ። የእግዚአብሔር መልስ አትበል። እኔ እኮ ማቀህ 17 ዓመት ሞልቶ ጺም ችፍ ሲልና ጉሮንዶህ ድምጽህ ሲቀየር አይ በዚህ ወጣት ነው መጠቀም ያለብኝ ብዬ አይደለም። እኔ እኮ ማቀህ በማህፀን ሳልሰራህ ነው። አውቄ ነው ማህፀን ውስጥ ያስቀመጥኩ። በሆድ ሳልሰራህ እኮ ነው የለየሁ። ብላቴና ነኝ አትበል። ይሄን አሁን የምሰጥህን ተልእኮና ሚሽን እኮ የምታከናወነው ባንተ ጉልበት አይደለም፣ ባንተ አቅም፣ ባንተ የንግግር ችሎታ አይደለም። በአንደበት ላይ ቃሌን አኑሬያለሁ። እኔ እንደማይህ ተመልከት። እኔ ካብሬ ስላለው ነው ድል ማደርገው።
ድል የምታደርገው ዛሬ መልእክት እየተናገርኩ ነው። እንዴት ነው ራሳችንን የምናየው? እንደማይረባ ከሆኑ ነገሮች ተነስተን እንዳልደረሰ እንደማይጠቅም። አንድ አገልጋይ ወደ ጌታ የመጣሁበት አካባቢ እንደዚህ መድረክ ላይ ሲናገር የሰማሁት ነው። ምን አለ? ለአገልግሎት ሙሉ ጊዜ የሰጠው አካባቢ ትንሽ የኢኮኖሚና የፋይናንስ ፕሮብሌም ነበረብኛል እና የዚህ ነገር ደግሞ በጣም እየጨመረ መጥቶ በረሃብ ራሱ ውስጥ ቆይ አደረሰኝ አለ። እኔ አሁን መናገር የምፈልገው መልእክት ለምን አልሰራም፣ ለምን እንደዚህ አላደረገም፣ ይሄን ሌላ ምዕራፍ ውስጥ ለመግባት ሳይሆን አንድ መልእክት ነገር ብቻ ማስተላለፍ ነው የፈለኩት። እና የተወሰኑ ቀናት በጣም በረሃብ ስጨነቅ አንድ አቅራቢያ የነበረ ቤተክርስቲያን ሄጄ ቆርቆሮ ቤት ውስጥ ነው አለ፣ ቃል በቃል እንዲህ ሲል ነው የሰማሁት። ቆርቆሮ ቤት ውስጥ እጸልያለሁ አለ እና የምጸልየው ዳቦ እያልኩ ነው አለ። ርቦኛል፣ እግዚአብሔር ርቦኛል፣ ዳቦ የኔ ጌታ። በኋላ እየጸለይኩ ያለሁባት የቆርቆሮ ቤት ክፍል በሩ ሲከፈት ሰማሁ አለ። እርግጠኛ ሆንኩ አለ። እግዚአብሔር ጸሎቴን ሰማ፣ ዳቦ ላከልኝ፣ ምሳ የሚጋብዘኝ ሰው ላከ እና ጸሎቴን እየጨመርኩ እግዚአብሔር ሆይ አደራህን፣ ይህ ሰው ሊያልፈኝ አይገባም፣ ርቦኛል እያልኩ ኮቴውን ሰማለሁ አለ እና መጥቶ የሆነ ነገር ሊያስጨብጠኝ ነው ስላለ እጁን ላይ ጫና አለ በተንበረከኩበት እና እኔ ዳቦ እያልኩ አለ ለካ የሚያገለግል ሰው ድምፅ ሰምቶ ነው የመጣው። እንደዚህ አለኝ አለ፣ ልጄ ብዙዎችን ባንተ መግባለሁ፣ ብዙዎችን ባንተ ጠራብሃለሁ። ዳቦ እያለ ለሚጠይቅ ሰው የዛሬ የዕለት ጉርስ ግራ አጋብቶት እባክህ እያለ ለሚለው ሰው እግዚአብሔር አምላክ ያለው እይታ ብዙዎችን ባንተ መግባለሁ፣ ብዙዎችን ባንተ ሰበስባለሁ፣ ብዙዎችን ባንተ አሳርፋለሁ። ዛሬ እየደጋገምኩ ነው የምጠይቀው፣ ምን ታያለህ? አሁን ካለህበት ሲቹዌሽን ባለፈ፣ አሁን ከከበበ፣ አሁን ካስጨነቀ፣ አሁን አላሳይ ካለ አሻግረህ አይንህ ጤነኛ ሆና የሰውነት መብራት ጤነኛ ሆና ምን ታያለህ? ግን በዚህ አቅጣጫ አይደለም፣ በሌላም አቅጣጫ ማየት ያስፈልጋል። ዛሬ ትንሽ በርከት ያሉ ጥቅሶች ነው ማነሳው። የሎዶቅያ ቤተክርስቲያን፣ ይሄን በደም ስሙኝ በጌታ። የሎዶቅያ ቤተክርስቲያን ራሷን ስታይ የምትናገርበት ነገር በጣም ነው የሚያስደነግጠው። ሎዶቅያ ራሷን ስታይ ምን ትላለች? ሶስት ቃላቶች ነው የምትናገረው። ሶስተኛው ያስደነግጠኛል። ባለጠጋ ነኝ፣ ሀብታም ነኝ፣ አንዳች አያስፈልገኝም፣ ሙሉ ነኝ። አላ ኩል አላ፣ ጥሩ ውሃ አላ፣ ሽቶ አላ፣ ኢኮኖሚው አላ። ሎዶቅያ ራሷን ስታይ ሀብታም ነኝ፣ ባለጠጋ ነኝ፣ ምንም ነገር አያስፈልገኝም። ሰማይ ደግሞ ሲያያት፣ ጌታ ደግሞ ሲያያት። በነገራችን ላይ ሎዶቅያ ምንም አያስፈልገኝም የምትለው ኢየሱስ ከውጭ ሆኖ እያንኳኳ ነው። ኢየሱስ ሳይኖር ነው ሁሉ አለኝ የምትለው። አንዳች አያስፈልገኝም ትላለች እሱ። ጌታ ግን ከደጅ ቆሞ ማንም በሩን ቢከፍት እያለ እያንኳኳ ሙሉ ነኝ ትላለች። ኢየሱስ ሳይኖር ምን አለ? ከዛ ጌታ የሚያያት ደግሞ እይታ 5 ቃላት በጣም የሚያስጨንቁ ግን ከመጽሐፍ ቅዱስ ናቸው። ቀጥታ ድሃ፣ እውር፣ የተራቆትክ፣ መስኪን፣ ሰማይ ሲያያት ድሃ፣ ሰማይ ሲያያት የተራቆትሽ፣ ሰማይ ሲያያት እውር፣ ሰማይ ሲያይ ምስኪን። ሎዶቅያ ግን ራሷን ስታይ ባለጠጋ፣ ሀብታም፣ ምንም የማያስፈልገኝ ኢየሱስ ላይ ከውጭ ደጅ ቆልፋ እረ ልግባ እያለ እየለመነ። መልእክታችን ምን ታያለህ? ራስህን ስታይ እንደ ግለሰብ፣ እንደ ቤተሰብ ትክክል፣ መልካም፣ ሰማይ እንደሚያየው ቅዱስ ቃሉ እንደሚለው እንደ ፍቃዱ፣ እንደ ቤተ እምነት፣ እንደ አጥቢያ ምን እናያለን? ትክክል፣ መልካም፣ እግዚአብሔር እንደሚለው። ራሳችንን በምናይበት ክበብ ብቻ ሳይሆን ሌላ ሰው ስናይ ምን ታያለህ? በጣም በአክብሮት ነው የምናገረው።
ሌላ ሰውን ስታይ ምን ታያለህ? ከጫማ ትጀምራለህ፣ ከለበሰው ልብስ፣ ከኢኮኖሚው፣ ካለው ስታተስ፣ ከማጣቱ። ሌላ ሰው ስናይ መልካም ማየት ማለት ያንን ሰው እግዚአብሔር እንደሚያየው ማየት። አንደኛ ሳሙኤል መጽሐፍ ምዕራፍ 17 ላይ ዳዊት ጎልያድን ሊገለብጥ መጥቷል። ወንድሙ ኤልያብ ዳዊትን ሲያየው የልብህን ክፋት፣ ሰማይ ደግሞ ዳዊትን ሲያየው እንደ ልቤ። ምን ታያለህ? ሌላ ሰው ስታይ ሰማይ እንደሚያይ እግዚአብሔር እንደሚያይ። ሌላ ይቅር፣ በእግዚአብሔር መልክና አምሳል የተሰራ ክቡር ሰው ከልብሱ ሌላ፣ ከብሔሩ ሌላ፣ ከሚያምነው እምነት ሌላ፣ ካለው ኢኮኖሚ ሌላ ሰው ስታይ እንዴት እናያለን? እንዴት ነው የምታየው? መልካም፣ ትክክል፣ ቅዱስ ቃሉ እንደሚለው ስህተት ሲሆን ስህተት፣ ልክ ሲሆን ልክ። ዘኍልቍ 20 ላይ ከቁጥር 1 እስከ 13 በመሪባ ውሃ ህዝቡ በጣም አንጎራጎረ፣ ጠማን አለ። ሙሴም ተበሳጭቷል። እግዚአብሔር አምላክን ጠየቀላቸው። ሂድና አለቱን ተናገረው አለው። ሙሴ ተበሳጭቷል። በትሩን ወሰደና መታው። ውሃ ፈለቀ። ውሃው ፈልቋል። አሁን እዛ ማህበር መካከል ብትሆን ሙሴን ስታየው ምን ይመስልሃል? ሙሴ ትንሽ ብስጭት ብሎ ነበር። መጣ፣ በትሩን መዥረጥ አደረገ፣ መታው። የፈለቀው ውሃ ማን ያልጠጣለ? ማን ያልቀዳለ? ማን ያረካለ? ይሄማ እንደገባ ዋናችን ነው የሚሆነው። ለካ ባፈለቀ ብቻ አይደለም፣ እንዴት ፈለቀ ሁሉ አለ። ለካ ውሃ ባወጣ ብቻ አይደለም። ውሃውን እኮ ያወጣው አጋንንት አይደለም። ውሃውን ያወጣው እኮ የወቅቱ ቴክኖሎጂ ወይ ሌላ ሲስተም አይደለም፣ ስልጣን ነው። ፈልቆ ሰማይ ግን ሙሴን ሲያየው አትገባም ይለዋል። እያፈለቀ አትገባም፣ ከናን አትገባም። ለምን? አልቀደስከኝም። በማህበሩ ፊት አልቀደስከኝም። ውሃው ቢፈልቅም ተአምራቱ ቢሆንም የሚደረገው ነገር ቢደረግም አልቀደስከኝም። ለምን? ሌሎች የሚገለጹና የሚነገሩ ነገሮች ቢኖሩ፣ አንድ ግን ፊት ለፊት የሚታየን አንድ ጉዳይ አለ። ሌላ ቢቀር ተናገረው ያለውን መጥቶታል። እየደጋገምኩ ነው የምናገረው። ምን ታያለህ ሌላ ሰው ስታይ? ምን ታያለህ ሌላ ወንድም ስታይ፣ ጎረቤት ስታይ፣ ሌላ አካባቢ ያለ ሰው ስታይ? መልካም፣ ትክክል፣ ሰማይ እንደሚያየው ቅዱስ ቃሉ እንደሚለው። ሁለት ክፍሎች ትንሽ ሰፋ ሊሉ ይችላሉ። ሁለት ክፍሎች ላሳያችሁ ፈልጋለሁ። አንደኛ ትንቢተ ዮናስ ላይ ነው። 3 ምዕራፎች ናቸው ያሉት። ያው የምታውቁት ታሪክ ነው። ዮናስን እግዚአብሔር አምላክ ነነዌ ላይ እንዲሰብክ ላከው። እሱ ግን በኋላ ከሰበኩ ነነዌ በኋላ ብትመለስና ምህረት ቢመጣስ የሚል የበቀል ሐሳብ ስላለው ይመስላል ዋጋ ከፍሎ ጉዞን ወደ ተርሴስ አደረገ። ማዕበል መጣ። በብዙ ሙከራ ቢደረግ ሊቆም አልቻለም። በኋላ አንተ ሰው ማን ነህ አሉት። እኔ ዕብራዊ ነኝ፣ ባህርና የብሱን የሰራውን የሰማዩን አምላክ እግዚአብሔርን አመልካለሁ። ይሄ መጣው የደረሰባችሁ በእኔ ምክንያት ነው፣ ብትጥሉኝ ጸጥ ይላል አለ። ሊያድኑት ሞከሩ። ትንሽ ለመቅዘፍ ሊሆን ስላልቻለ አንስተው ሲጥሉት ውሃው ጸጥ አለ። ግን እንደዚህ ለተመለሰ ሰው እግዚአብሔር አምላክ የምህረት አምላክ አይደል? ያዘጋጀለት የሚቆረጣጥም አሳ ነባሪ ሳይሆን እሱን የሚይዝ ነው። በኋላ ከእግዚአብሔር ሐሳብ ጋር ሲስማማ የብስ ላይ ተፋው። ነነዌን መስበክ ጀመረ። ነነዌ ትገለበጣለች አለ። የእግዚአብሔር ቁጣ መጥቷል፣ አለቀለት አሶር አለ። በኋላ መጽሐፍ ቅዱሳችን የሚነግረን ከንጉሱ እስከ እንስሳ ድረስ ጦሙ፣ ጸለዩ። እግዚአብሔር አምላክ ልቡ ተመለሰ። መጀመሪያም ዓላማው እንዲመለሱ ነው። ማራቸው። ዮናስ ነደደው። ድሮም ብዬ ነበር ይመስላል። ነደደው። እንደ ተበሳጨ ሄደ። አንድ ቅል በቀለችለት። ከፀሐይ ከለለችው። ማታ ላይ ግን ደረቀች እና ረገፈች። አሁን ደግሞ ሌላ ብስጭት ውስጥ ገባ ዮናስ። ቅል ይደርቃል ባስጠለለችኝ፣ ሌላ ሁሉ ይቀር። ለምን? የእግዚአብሔር መልስ እንዴት አንጀት ይበላል። ዮናስ
አልተከልክ፣ አላበቀልክ፣ በእድገቷ ላይ ምንም ነገር ኮንትሪቢዩት አላደረክ። ጧት በቅላልህ ማታ ረገፈች ብለህ አንተ ምንም ነገር ሳታደርግ ለቅል እንደዚህ ያዘንክ። እኔ ግራና ቀኙን የማያውቅ ሕዝብ ሲጠፋ ዝም ብዬ ልየው? እኔ እንደማይ አታይልኝም? ፍጀው ነው የምትለኝ? ምንም አንተ አስተዋጽኦ ያላደረክላት ቅል ጧት በቅላ ማታ ረገፈች ብለህ እንደዚህ ከመገትከኝ፣ በመልከና በአምሳሌ የተሰራ ይሄ ሕዝብ ግራና ቀኙን የማያውቅ ማረኝ ብሎ ወደኔ ጮኸ። አትማር ነው የምትለኝ? አትራራ ነው የምትለኝ? ለካ አንዳንዴ እኔ በኔ በስጭት በኔ እንትን በለው ፍለጠው ቁረጠው የምለው ሰማይ የሚራራለት ነው። ምን ታያለህ? ሌላ ሰው ስታይ ምን ታያለህ? ወንድምህን ስታይ ምን ታያለህ? የሳተ ሰው ስትመለከት ሰማይ እንደሚያየው፣ መለኮት እንደሚያየው፣ ቅዱስ ቃሉ እንደሚያየው እንደ ታናሽ ወንድም እንደምትቀበሉኝ አምናለሁ። ትንሽ ገፋ አድርጌም ጠይቃለሁ። በቃ በጣም ሩቅ አንሂድ። ቤት በስራ የሚያገለግሉንን እህቶች እንዴት ነው የምናያቸው? እቃ መጠቀሚያ ከኛ ኋላ ያሉ ነው ወይስ ምናልባት እግዚአብሔር አምላክ መልኩን እንድንገልጥባቸው እኛ ቤት ያመጣቸው? እንድናሳያቸው፣ እንድናወራቸው፣ ምህረቱን እንድንገልጥ፣ ፍቅሩን እንድናሳይ። አዋቅም የላቸውም፣ ያሻቸውን ልናደርግ እንችላለን። ሰፋ ስናደርግ ምናልባት የካምፓኒ ኦነሮች ብንሆን በስራችን ያሉ ሰራተኞች የእኛን እጅ የሚጠብቁ ያሻውን ማድረግ እንችል ይሆናል በአንድ ፊርማ። እንዴት ነው የምናያቸው? ሰማይ እንደሚያይ፣ መለኮት እንደሚያይ፣ እግዚአብሔር እንደሚያይ። ሲቆጣም አብሮ መቆጣት፣ ሲገስጽም አብሮ መገሰጽ፣ በቃ ሲልም እንደ ሳኦል አብሮ በቃ ማለት። ለናቁት ለሳኦል እስከ መቼ ነው የምታለቅሰው? እንዲህ ነው ያየው፣ በቃ አለቀ፣ አብሮ መቆም። አንድ ታሪክ ልጨምር። እዚህ እናንተ ጋር ስመጣ በጣም በተደጋጋሚ እንደተናገርኩ አስታውሳለሁ። ጌታ ኢየሱስ ክርስቶስ የተናገረው ምሳሌ በተለምዶ የጠፋው ልጅ ታሪክ የምንለው ሉቃስ ወንጌል ምዕራፍ 15 ከቁጥር 11 አካባቢ ጀምሮ ሁለት ልጆች ከአባታቸው ጋር ይኖራሉ። ታናሽየው መብቱን ያውቃል፣ ተቀበለ፣ ሄደ፣ አጠፋ፣ ካመንዝራ ጋር እንዳሻው አደረገ፣ በተነ፣ ጨረሰ። በኋላ የእሪያ ምግብ አግኝቶ በላ። አይደለም የእሪያ ምግብ ራሱ ብርቅ ሆነበት። የእሪያ ምግብ ፈልጎ ራሱ አጣ። ፍሩሽካ ፈልጎ አጣ። የሚሰጠው አጣ። የሚያዳብለው አጣ። ትናንትና ያጫረሱት በሙሉ ፊት አዞሩበት። በኋላ መጽሐፍ ቅዱስ ቃል በቃል ጌታ የተናገረው ምሳሌ ላይ እንደዚህ ይላል፣ ወደ ልቡም ተመልሶ ይላል። ወደ ልቡም ተመልሶ የፋዘር ቤት ትዝ አለው፣ የአባት ቤት ትዝ አለው። እኔ የእሪያ ምግብ እዚህ እየፈለኩ ምንም ነገር አላገኝም። አባቴ ቤት እኮ አይደለም ልጅ ባለሙያ ራሱ እነዛ የሚያገለግሉ ራሱ ጠግበው ነው የሚያድሩት። ለምንድን ነው እዚህ የምቀመጠው አለና ጨክኖ በቃ ልመለስ አለ። ግን ልመለስ ብሎ በሐሳብ ብቻ አይደለም ተግባር ወሰደ፣ ጉዞ ጀመረ። ይክፈል በጣም ልቤን ይነካኛል፣ ብዙ ጊዜ ኢሞሽናል ያደርገኛል። ለካ አባት ታናሽ እንደፈለገ ወስዷል። ከታላቁ ጋር እንኑር ካከበረኝ ጋር ያኛው እንደ ፍጥር ጥሩ ብሎ ለካ ኮምፕሊትሊ ረስቶት ቆላልፏልቶ ለካ በር ያያል። ለካ ተስፋ አልቆረጠም። እኔ እንደዚህ ነው የምተርከው ይሄን ክፍል። አይመጣም ልጄ እያለ እንዴት በቃው፣ እንዴት እስካሁን አስተዳደረው ያለ እኔ ለካ የሆነ ነገር በር ምክንያቱም ከሩቅ አየው ይላል። ተስፋ ያልቆረጠ አባት ከሩቅ አየው ይላል። ከዛስ ሮጠ ይላል። ለምን? በወቅቱ በአገሬ ወግ መሰረት እንደዚህ በቁም ወርሶ የሄደ ሰው ተመልሶ ከመጣ ማህበረሰቡ ነው ወግሮ የሚገለው። ምክንያቱም መጥፎ ትምህርት ስለሚሆን ነገ በቁማችን ያስወርሰናል ብሎ ስለሚያስብ ወግሮ ነው የሚገለው። ለምንድን ነው አባት የሮጠው? አትንኩብኝ፣ አትንኩብኝ፣ የኔ ነው የጠፋው፣ አትንኩብኝ። ሄዶ እቅፍ አድርጎ ልብስ ይምጣ፣ ጫማ ይምጣ፣ ቀለበት ይምጣ። ለካ ፋዘር ጋር ብዙ ነገር አለ። ለካ ልብስ አይደለም ኢሹ፣ ለካ ጫማ አይደለም፣ ለካ ቀለበት አይደለም፣ ለካ ዋናው እኔ ነኝ። ለፋዘር
ለካ የጠፋ ልጅ ነው ዋናው። ተቀበለው። ትልቅ ፌሽታ ሆነ፣ ተደገሰ፣ አባት ደስ አለው። እዚህ ጋር ነው የዛሬ መልእክቴን ማስተሳስረው። በኋላ ታላቅ ወንድም ሲመጣ ቤት ውስጥ ድግስ አለ። ግራ ገባው። ምንድነው ያለው አለው። ወንድም ተገኝቶ ነው ሲባል ከፋው። የትም ተንዘላዝሎ መጥቶ ይታረድለታል አለ። እኔ እንደ ባሪያ ሳገለግለው ምንም ያልተደረገ እንደዚህ አጥፍቶ የመጣ ወንድሙን በሌላ መንገድ አየው እና አባት ወጥቶ የለመነው እዚህ ምሳሌ ላይ በጣም ነው የሚገርመው። አባት ወጥቶ የለመነው እኔ እኮ ካንተ ምንም አልነካም፣ አላጎድልብህም እኮ ያንተ ፖርሽን አይነካም፣ ሙሉ ነው። ግን እኮ ልጅ ጠፍቶብኝ ነበር፣ ተገኘ፣ ሞቶ ነበር፣ ሕያው ሆነ፣ እንደኔ አታይልኝም? ይሄን ጉባኤ በአክብሮት ዛሬ ቻሌንጅ አድርጋለሁ። ደክሞን ስንመጣ እንዴት ነው ብትቀበሉን? ያቃታቸው ሰዎች ትናንትና የነበረውን አባክነው በትነው ውጪ ቀጥቅጧቸው፣ ሲስተሙ ቀጥቅጧቸው፣ ዓለም ቀጥቅጧቸው፣ ክስ በክስ ሆነው እንደምንም ብለው ምንም ቢሆን ፋዘር ቤት ይሻላል ብለው ሲመጡ እንዴት ነው የምናያቸው? አባት እንደሚያየው እጆቻችንን ዘርግተን ናፍቀን ነው የአባታችሁ ቤት ነው። ይሄኛ የምናዝበት አይደለም። እሱ ከተቀበለኛ ምን ቤት ነን? የኛ ህይወት አልተነካ፣ የኛ ጸጋ አልተነካ፣ የኛ ስጦታ አልተነካ፣ የኛ ቦታ አልተነካ ኖ የሚል ሰፊ እጅ ነው ወይስ ጎሪጥ ሰከንድ ክላሶች? ልጨርስ ነው። ምን ታያለህ? ራስህን ስታይ ምን ታያለህ? ሌላ ሰው ስታይ ምን ታያለህ? ውጭ ያለ ይሁን ባካርጎ የመጣ ይሁን አብሮህ የሚያገለግልህ ወንድምህን ምን ታያለህ? አይን ሲያዝ የኔ ቤተሰቦች፣ አይን ሲያዝ ልትንከባከበው የሚገባ እግሩን እያጠብክ በፍቅር ልትይዘው የሚገባ ወንድምህ ጠላት ሆኖ ሊታይህ ይችላል። አይን ሲያዝ እግዚአብሔር አምላክ ቃየንን መጥቶ ነግሮት ነበር። ኃጢአት እያደባች ነው፣ ልትነክስብህ ነው፣ ቀርባለች፣ ንገስባት፣ ልትቆጣጠርህ ነው። አልነገሰባትም፣ አልሰማም፣ ነገሰችበት፣ ተቆጣጠረችው። ሊንከባከበው የሚገባ የወንድሙ ጠባቂ ወንድምህ ወዴት ነው ሲባል እኔ ወንድሜ ጠባቂ ነኝ አለ። አይኑ ተይዞ ወንድሙን ገሎ አይን ሲያዝ ልታከብረው፣ ልታፈቅረው፣ ልትይዘው ወንጌልን እጅ ለእጅ ተያይዘ ልትሮጥ የሚገባ ወንድምህ በለው ያሰኝሃል። ሲያዝ ጠላት ይሆንብሃል። ትክክለኛ እይታ አይደለም። ሁለተኛ ሳሙኤል መጽሐፍ ምዕራፍ 13 ላይ ትዕማር ወንድሟ አምኖን አሞኛል ምግብ ስሪልኝ አላት። ወንድሜ ብላ ነው ሄደችው። አንድ አማሌቃዊ አሞኛል ምግብ ስሪልኝ ቢላት አትሄድም። ግን የወደዳት መሰለው። ወደዳት ብያፌ ሞልቼ መናገር አልችልም። የወደዳት መሰለው እህቱን፣ የአባቱን ልጅ። በኋላ አንድ መጥፎ መካሪ ያለ አሞኛል ብለተኛ አባትህ ይፈቅዳል ምግብ ስትሰራ ከዛ የምትሆነውን ሁን አለው። እውነትም እሷ ወንድሜ ብላ መጣች፣ ምግብ ይዛ መጣ። መጽሐፍ ቅዱስ እኮ ደስ የሚለው ምንም የሚደብቀው ነገር የለም። ሊትራሊ እኮ የሬፕ ታሪክ ነው ይሄ፣ የመድፈር እኮ ታሪክ ነው። ሁለተኛ ሳሙኤል መጽሐፍ ምዕራፍ 13 ላይ የሰፈረው እና ደፈራት እየለመነችው። እናንተ አንብቡት፣ እየለመነችው። ኧረ በድፍን እስራኤል እንደዚህ ሆኖ አያውቅም። ኧረ ነውራ መጣ። ተው እህትህ ነኝ ትለምነዋ። ተው ተይዟላ፣ አይኑ ተይዟላ። ሊንከባከባት ከሌላ ጥላት ሊጠብቃት የሚገባትን እህቱን ወጣባት። ኧረ ተው በድፍን እስራኤል እንደዚህ አይነት ነውር ታይቶ አይታወቅም። ተው እባክህ። አባቴን እኮ ብትጠይቀው ይፈቅድልሃል ትላለች። አይሰጠውም። በእርግጥ ግን ልታመልጥ የሚሆነውን ሆኖ ሲያበቃ ጠላት ከወደዳት ውድ ይልቅ የጠላት ጥል በዛ ይላል። አይን ሲያዝ
ዛሬ መልእክቱን አቅርቤ እንዳበቃው ጥቂት ደቂቃ እንጸልያለን። እግዚአብሔር ከዓይናችን ላይ ቅርፊት ያውድቅ። እሱ እንደሚያየው ማየት ራሳችንን ስናይ ሌላ ሰው ስናይ እኔ በጥንቃቄ ነው ይሄን የምናገረው። ማለት አይነ ሲያዝ እኮ ከውጪ ሰው የሚቀናብህ ትዳር እንዴት ባለ ሚስት እግዚአብሔር ባረከው ብሎ ሰው የሚነጋገርበት ትዳር አይነ ሲያዝ ሊቀልብህ ይችላል። ምናምን ትሆንብሃለች። ሌላ ያምርሃል፣ ውጪ ይታይሃል፣ አልበቃ አልሞላ ይልሃል። በተቃራኒውም እንደዛ እንዴት ባለ እግዚአብሔርን በሚፈራ ቤቱንና ልጆቹን በሚያከብር ባል ነው የባረካት የተባለ ብዙዎች እግዚአብሔርን የሚያመሰግኑበት ሰው ምናምን መስሎ ሊታይሽ ይችላል። አይን ሲያዝ ቤተሰቦች፣ ወላጆች ዋጋ እየከፈሉ ከኑሯቸው በላይ እየታገሉ ለወግ ማዕረግ ለማብቃት የሚታገሉ ቤተሰቦች አይን ሲያዝ ጠላቶችህ መስለው ይታያሉ። እኔ ሁልጊዜ በመነግራችሁ በነበርኩበት በዛ በሱስ ሕይወት ስመላለስ ወላጅ እናቴ ላይ ተፍቼባት አውቃለሁ። ታውቂያለሽ ሳምዬ፣ ወላጅ እናቴ ላይ ተፍቼ እገልሻለሁ ነው የምላት። ስገባ አይኔ ተይዞ አትሙት ልጄ ባለች እስከነ ሐሽሼ ልብሴ ላይ እስከሸናውት ሽንት እስከነ ቅማሌ በታገለች አንቺ ነሽ እዚህ ውስጥ የምታደርሽኝ። አይኔ ተይዞ ደግሞ ወደ ጌታ ስመጣ አይኔ ሲከፈት ባነሳዋት ቁጥር እንባዬ ይመጣል። አይን ሲያዝ ራሳችንን ስናይ አንድ ክበብ፣ ሌሎች ሰዎችን ስናይ ሌላ ክበብ፣ ሶስተኛና የመጨረሻ ሁኔታን ስታይ እንዴት ነህ? መልካም ታያለህ? ትክክል? ሁለት ታሪኮች ነው ማነሳው። መልካም ታያለህ? ትክክል? ዘፍጥረት 13 ላይ አብርሃም አንድ ሐሳብ አመጣ ከሎጥ ጋር። በእኔና በአንተ እረኞች መካከል መቆራቀዙ በስቷል። ሶኔ እናንተ ወንድማማቾች ልንጣላ አይገባም። የፈለከውን ምረጥ አለው። አንተ ወደ ላይ ብትሄድ ታች ነኝ፣ ደቡብ ብትሄድ ሰሜን ነኝ፣ ምስራቅ ካለህ ምዕራብ ነኝ። የፈለከውን ምረጥ አለው። አላፈረም ሎጥ። ኧረ በአንተ ኪዳን ነው የወጣሁት፣ መጀመሪያ ቅድሚያ ላንተም አላለም። አስቦ አስልቶ አባስቶ አካፍሎ ቀንሶ አይቶ መርጦ ብሎ እቻት አለ። ስትታይ በአይን ለጊዜው እንደ እግዚአብሔር ገነት የምትመስለውን ምድር ነገ ግን በሳት ድኝ የምትጠፋ ሰዶምና ጎሞራ አይቶ እቺው አለ ነገ ጠፊ ነገ ረጋፊ የሆነች ምድር ዘገነ። አለልህ ሌላ አመራረጥ። የአብርሃም አይነት እንደዚህ ያለ ነው የሚመስለው። እጆቹን ወደ ኋላ ሰብስቦ ዝገንልኝ፣ እኔ ማየት አልችልም፣ ይሄልኝ። ድሌ አንተ ነህ፣ ውጤቴ አንተ ነህ፣ ስኬቴ አንተ ነህ። አንተ ያለህበት ነው ልክ። አናስብም ማለት አይደለም፣ አናስተውልም ማለት አይደለም። ያውም የክርስቶስ አእምሮ ያለን የክርስቶስ ልብ ያለን ነን። እናስተውላለን፣ አዎ። እንማከራለን፣ አዎ። እናስባለን፣ ግን ከእግዚአብሔር ጋር አይናችን ያየውን ብቻ አይደለም። የሆነ ነገር አይተን የሆነ ቢዝነስ ዝግን፣ የሆነ ነገር ውስን፣ የሆነ የህይወት ውሳኔ ውስን ኖ። ይሄ መልካም ይመስላል ጌታ ሆይ እንዲህ ነው ያየኸው? እንዲህ ነው ያየኸው? ኢያሱ የገባውን ሰዎች ጋር ኪዳን እንደገባው አይነት ኢያሱ ምዕራፍ 9 በጣም አሪፍ ሎጂክ ነው አንጥተው ያሳዩት። እንጀራችን ምን ሆኗል? ሻግቷል። እንጀራ የሚሻግተው ምን ሲሆን ነው? ሲቆይ እኮ። እኛ እኮ ከሩቅ አገር ሰው የመጣንን ኪዳን ገባላቸው። በኋላ እነዚህን ሰዎች ሳኦል ነካክቶ የመጣውን ጭንቅ ሜሮብ የሳኦል ልጅ እንዴት እንዳለቀሰች ታስታውሳላችሁ ብዬ አስባለሁ። ቄሴን ሲያስተምር ሰምቻለሁ፣ እኔም ተካፍያለሁ። እና መጽሐፍ ቅዱስ ምንድን ነው የሚለው? እግዚአብሔርን አልጠየቁም ነበርና ይላል። ጥሩ ነው፣ ደስ ይላል ቢዝነሱ፣ ጥሩ ነው ፓርትነርሺፑ፣ ጥሩ ነው የማየው ነገር፣ ጥሩ ነው ሁሉ ነገር አሪፍ ነው፣ በሎጂክም ያስኬዳል። የሻገተ እንጀራ ነው፣ የቆየ ይመስላል። ልክ ነው። እንደዚህ ነው ያየኸው? ሌላ አለ። መልኬን እያበቃው ነው። ምን ታያለህ ኔክስት ይር?
ሁኔታን ስታይ ምንድነው የሚታይህ? ምን ይሆን ነው የምትለው? ምንድነው የሚታይህ? ሰማይ እንደሚያየው ልክ ትክክል እንደ ቅዱስ ቃሉ ሐዋርያት ሥራ ምዕራፍ 27 ላይ የመርከቡ አዛዥ ሁለት ነገሮች ገጠሙት። በዚህ በኩል ካፒቴኑ አለ፣ በዚህ በኩል ደግሞ ጳውሎስ አለ። በኋላ ካፒቴኑ አንድ ሐሳብ አቀረበ። ልክ ነው፣ ከኤክስፒሪየንሱ አንፃር ልክ ነው። ልከኛ የደቡብ ንፋስ ስላለ መቅዘፍ ነው ያስቀዝፈናል አለ። በዘመናት መካከል እኛ በሙያችን በኤክስፒሪየንሳችን እንደዚህ ልከኛ የደቡብ ንፋስ ከመጣ ምንም ነገር ማዕበል የለም መሄድ ነው አለ። ሌላ እይታ፣ አረ ከጀርባ አውራቂስ አለ። ዛሬ ላይ ልከኛ ንፋስ አየህ ማለት ኮምፎርታብል ኢንቫይሮንመንት ያለ መሰለ ማለት የተመቻቸ ነገር አለ ማለት አያስኬድም። መሃል ላይ አውራቂስ አለ። ለሞት ባይሆንም መጨረሻ ላይ ነው እሱን የሚናገረው። እራ ለአውራቂስ የመርከቡ አዛዥ የካፒቴኑን ነገር ወሰደ። በኋላ ላይ ግን አውራቂስ መጣ። መርከብ እስክትሰባበር ሁሉ ሞት እስኪያይ ድረስ ምን ይታያል? ከልከኛ የደቡብ ንፋስ ጀርባ። መልእክቴን ጨረስኩ። ዛሬ ማለዳ እግዚአብሔር አምላክ እንደዚህ ነው እንግዲህ ላከኝ። እግዚአብሔር አንድን ሰው ሊያወራ እንደፈለገ ገብቶኛል አለ። ዛሬ ቀና ብሎ የሚወጣ ከዓይኖቹ ላይ ቅርፊት ወድቀው ምን ሆኜ ነው አባት እንደሌለው ያደረገኝ የሚል ምን ሆኜ ነው እንደዚህ አይነት ዲሲሽን ልወስድ የነበረው የሚል ቆም የሚል በዚህ ቃል ተጋጭቶ ቆም የሚል ምን ታያለህ? ራስህን ስታይ ምን ታያለህ? ሌላ ሰው ስታይ ምን ታያለህ? ሁኔታን ስታይ። ለጸሎት የሚረዱኝን 2-3 ነገሮች ባጭር ደቂቃ ላቅርብ። አንደኛ ሳሙኤል መጽሐፍ ምዕራፍ 25 ላይ ብዙ ጥቅስ ነው ዛሬ እያነሳ ያሉት፣ ግን በአንድ መስመር ላይ ነው ያሉት። አንደኛ ሳሙኤል መጽሐፍ ምዕራፍ 25 ላይ ስለ ናባል ይናገራል። ናባል የስሙ ትርጉም ጅል ማለት ነው። መጽሐፍ ቅዱስ ደግሞ ባለጌ ይለዋል። ቃል በቃል አፉ እንዳመጣለት የሚናገር ነውረኛ ሰው ነው። ግን በግ አለው፣ ሀብት አለው። ደግሞ በሌላ አቅጣጫ ዳዊት አለ፣ የኪዳን ሰው ከ7 ወንድሞች ያለፈ እንደ ልቤ የተባለ ንጉሴ የተባለ ግን ለጊዜው ዱር ለዱር ይሳደዳል። እና የናባልን በጎች ዳዊት ይጠብቃል። መልእክት እየተናገርኩ ነው፣ ስሙኝ። ናባል በጎቹን እንደሸለተ ሲሰማ ዳዊት ያው በጎችን ስለሸለትክ እኔም አብሮኝ ያለ ሰራዊትም አንድም ቀን እረኞችን ተተናክለን አናቀም፣ ስለሸለት ማረዳ አይቀርም በግ ላክልን አለ። ሰውየው እንደ ስሙ ነው፣ ጅል ነው፣ ደቦም ባለጌ ነው። ዳዊትን አስነደደው። ማንም ከጌታው ባመለጠ ቁጥር ነው እኔ በግም ልከው አለ። ዳዊት ነደደ። ቃል በቃል የተናገረው ከዚህ ሰውዬ ቤት ውስጥ ካሉ ወንዶች የአንዱ ሰው ጭንቅላት አንገቱ ላይ ካደረ እኔ ሞቻለሁ አለ። ሰይፉን ይዞ ሊያጠቃ ተሰልፎ ሲሄድ ይሄን ማን ትሰማለች? አእምሯ የተባረከ አቢጌል ዘቢባን ስጦታዋን ምናምን አድርጋ በመሃል ጣልቃ ገባችና ዳዊትን መንገድ ላይ ያቆመችው። ፕሊዝ ስሙኝ። በቃ ባጭር ቃል ምንድን ነው ያለችው? አረ ዳዊት ምን ሆነህ ነው? የሆነ ሲቹዌሽን አይንህን ጋረደ? አንተ እኮ ነጋለህ። አንተ እኮ ንጉስ ነህ። አንተ እኮ የእስራኤል አይን ነህ። መሲሁ እኮ የሚወጣብህ። ይሄ ሰው በራሱ ጊዜ መጥፋቱ ላይ ቀር ይሄም ሲቹዌሽን አልፎ ነገ ሰዎች ካንተ ገበታ ለመብላት መናፈቃቸው ላይ ቀር ይሄን ጊዜ መታገስ አቅቶህ በዚህ ሰው ላይ ደም አድርገህ እስከነ ደምህ ወንበር ላይ ልትቀመጥ ባይሆን በመንግስት አስበኝ። አረ ያልፋል። ዛሬ እንደ መልእክት ነው ቀጥታ የምናገረው። ምንድነው እንዳታይ ያደረገ? እኔ አንተ እያልኩ የምናገረው ሁላችንንም ነው። የለመድኩት በዚህ መንገድ ስለሆነ ነው እንጂ በእድሜ የምትበልጡኝ ማከብራችሁ ታላላቆቼም አላችሁ። ምንድነው የሚታይ? ምንድነው እንደዚህ ላቅርበው? ምንድነው በቃ የማይሆን ውሳኔ እንድትወስን ሸፍኖ ያለው አይንህን የጋረደ ህይወት ያበቃ የመሰለ ነገ እንደማትቀጥል ያሰብከው ሞት የሸተተ አገር ጥለ ጥፋ ያሰኘ ከዚህ በኋላ አላገለግልም ምን በወጣኝ አስባለ። ምንድነው የጋረደሽ? ምንድነው የከለለ? ምንድነው አባት እንደሌለው የሰበከ
እንዳልተሞተለት ያደረገ የመንፈሱ ማደሪያ እግዚአብሔር ባንተ ውስጥ አጀንዳ እንደሌለው እንደ አይኑ ብሌን የሚሳሳልህ ሞትህን የሞተልህ የተካህ እንደሌለ ሆነህ እንድታስብ ያደረገ ተስፋ እንድትቆርጥ ያደረገህ ምንድነው? አራ ያልፋል። ይሄ ሲቹዌሽን ያልፋል። ዛሬ ተግዳሮት የመሰለ ያበቃ የመሰለ ያልፋል። ትናንት አልፎ አላየህም? አበቃ የተባሉ ሌሊቶች ነክተው አልሻገራቸውም ያልካቸውን ጉድጓዶች እግዚአብሔር አሻግሮ ይሄስ የሚያበቃ አይመስለኝም የምትለው ጉዳይ አብቅቶ አላየህም? አረ ነገ አለ፣ አረ መነሳት አለ፣ አረ የታሪክ መቀየር አለ። እንደው ሌላ ቢቀር በዚህ ምድር ላይ እንኳን ተስፋ ብትቆርጥ አረ የተባረከ ተስፋ የናዝሬቱ ኢየሱስ ተመልሶ ይመጣል። አረ አገር አለህ በሰማይ። አረ ተመልሶ በጎቹን ከፍየሎቹ ለይቶ እናንተ የአባቴ ብሩካን ወደ እግዚአብሔር ደስታ እረፍት ግቡ የሚል ኢየሱስ ይመጣል። ያ በዚህ ምድርማ ደሞ አባቦል የምንጠብቀው አለ። ዛሬ ጉባኤ እንደዚህ ባርካለሁ መልእክት ይዞ እንደመጣ ሰው በኢየሱስ ክርስቶስ ስም ቅርፊት ይውደቅ። በኢየሱስ ክርስቶስ ስም ቅርፊት ይነሳ። መዝጋዬ ላይ እየደረስኩ ነው። አጋር እንደዚህ ሆናለች። ሃሌሉያ! አጋር እንደዚህ ሆናለች። አዎ የሰው ስንቅ ያልቃል። የሰው አይዞታ ያልቃል። የዓለም ሲስተም የሆነ አይዞታ አቁማዳ ያልቃል። የአብርሃም አለቀ። አብርሃም የሰጣት አለቀ። in the middle of the wilderness በምድረ በዳው መካከል አለቀ። ግራ ገባት። ወደፊት አይከድ ወደ ኋላ ይመለስ። መግቢያ የለም። ጭንቅ ነው። ጥብ በቃ ግራ ነው የሚያጋባው። ይሄ ልጅ አይኔ ያየ አይሙታለች። አይኔ ያየ አይሙታለች። የጦር ውርወራ ያክል ወረወረችው። ተስፋ ቆርጣ በቃ አብቅቷል ብላ ወርወራ ይዛ የተነሳችውን የሰው ያልቃል። መጽሐፍ ቅዱስ እንደዚህ ይላል። እግዚአብሔር የብላቴናውን ድምጽ ሰማ ይላል። አጋር ሆይ አዎ አንሺው ልጁን። አይኗ ሲከፈት ከምንጭ ጋር ነው ያገናኛት። አንድ እግዚአብሔር ሰው ይሄን ክፍል ሲናገር እንደዚህ ይላል። አብርሃም የሰጣት አቁማዳ እግዚአብሔር ከዋና ምንጭ ጋር ሲያገጣጥማት መቅጃ ነው የሆነው ይላል። እንደ ዋና ይዛ የነበረችው እንደ ዋና ይዛ የተጓዘችው እግዚአብሔር አይኗን ሲከፍተውና ከምንጭ ጋር ሲያገጣጥማት እንደ መቅጃ ነው ምናልባት የምትጠቀምበት ይላል። አላችሁ ዛሬ እግዚአብሔር አምላክ ለምን እንደዚህ እንዳስገደደኝ ደግሜ ይሄን መልእክት እንድናገር እዚህ ቦታ ሌላ ነገር ስዘጋጅ ቆይቼ እግዚአብሔር እንደዚህ እንዳጠፈኝ አውቃለሁ። ዛሬ አላችሁ ግራ የገባችሁ የረወራችሁ በማለዳ እግዚአብሔር አምላክ የነገራችሁን በጧት ያጫወታችሁን እግዚአብሔር እሰራለሁ ያላችሁን የብዙዎች አባት ያለ ከአንዳንድ የኑሮ ስንክሳር ከተለያዩ ነገሮች ከሐሜት ከወሬ ከብዙ ተግዳሮቶች የተነሳ እኔስ በቃኝ ብላችሁ የረወራችሁ ነሰሰርሊ እንደዚህ እንደኔ ቆሞ መስበክ ላይ ሆን ይችላል። በተለያየ አቅጣጫ አላችሁ። አይን ሲከፈት ምን እንደምታጠጣው ያሳያል። አይን ሲከፈት እግዚአብሔር ምን እንደምታደርገው ያሳያል። ታዲያ ሲቸግር ግራ ሲገባ መላቅጡ ሲጠፋ ብቻ አይደለም። አንዳንዴ ሲመችም ነው። ልክ ዕብራውያን 11 ቁጥር 24 ላይ እንዳለው ዕብራውያን 11 ቁጥር 24 ላይ እንዳለ ሙሴ ካደገ በኋላ በእምነት የፈርዖን የልጅ ልጅ ከመባል ይልቅ ከግብፅም ብዙ ብልጥግና ይልቅ ስለ ክርስቶስ ከእግዚአብሔር ሕዝብ ጋር መከራን መቀበል መረጠ ይላል። ምን ሆኖ ነው ይሄ ሰው? ብስል አይደለም? ኧረ በጣም በስሎ ነው። እና ለምንድን ነው እንደዚህ የመረጠው? ለጊዜው ከሚገኘው የኃጢአት ደስታ ይልቅ ከእግዚአብሔር ሕዝብ ጋር መከራን መቀበል በክርስቶስ ውስጥ ያለውን ብልጥግና ብድራቱን ትኩር ብሎ ተመልክቶ ይላል። አይቶ አንዳንዴ አይንን የሚሸፍነው እጦት ብቻ አይደለም። አንዳንዴ አይንን የሚሸፍነው ተግዳሮት ብቻ አይደለም፣ ምቾትም ይሸፍናል። ዛሬ በልቼ ከምሞት ዛሬ በመጣ በሙስናውም በምኑም በእንትኑም ብቻ ዛሬም ብቻ ካየ ይሄኛው ዋጋ ያስከፍላል ካልክ ትኩር ብሎ ማየት ነው። ብድራትን በምድር ላይ ብቻ ማያበቃ ዘላለምና ዴስቲኒን ከሱ ጋር የሚያደርግ ዛሬ እግዚአብሔር አምላክ ታናሽ ወንድማችሁን ልኮ እግዚአብሔር አምላክ አንድ መጋቢ ልኮ ምንድነው ያወራው? ጥያቄን የጠየቀን ምን ታያለህ? ራስህን ስታይ፣ ሁኔታን ስታይ፣ ሌሎች ሰዎችን ስታይ ትክክል ታያለህ? መልካም ታያለህ?
መልካም ማየት ማለት ትክክል ማየት ማለት ሰማይ እንደሚያየው ማየት፣ መለኮት እንደሚያየው ማየት፣ ቅዱስ ቃሉ እንደሚለው ማየት፣ እንደ ፍቃዱ ማየት። በዚህ ይሄ ነው ጥቅልል የሚያደርገው ነገር ምንድነው ከተባለ አሁን የምንጸልየው ይሄ በጣም ማሰሪያዬ ነው። ኤፌሶን ምዕራፍ 1 ቁጥር 17 እናንተ ኤፌሶን ሰዎች ሆይ ለእናንተ ያለኝ ጸሎት ይሄ ነው፣ የጥበብና የመገለጥ መንፈስ እንዲመጣ። የጥበብና የመገለጥ መንፈስ ሲመጣ የልቦናዎቻችሁ አይኖች ይበራሉ። ያኔ የመጥራቱ ተስፋ የርስት ባለጠግነት ክብር ተካፋይ ለኛ ደግሞ ለምናምነው ከሁሉ የሚበልጠውን ያ የኃይሉን ታላቅነት ያ ክርስቶስን ከሙታን ያስነሳ የትንሣኤ መንፈስ እኛ ውስጥ እንዳለ ስታይ፣ የመጥራቱን ተስፋ ስታይ፣ የርስት ባለጠግነት ክብር ተካፋይ ስታይ፣ በአጠቃላይ ኢየሱስን ስታይ ነገር ሁሉ ይጠራል። አንገቶቻችንን ዝቅ እናድርግ። ማንም ሰው እንደማይወጣ ተስፋ አደርጋለሁ። ምናልባት እንግዶች ካላችሁ እቺን 3 ደቂቃና 4 ደቂቃ እስክንጸልይ ድረስ መንቀሳቀስ አይቻልም። አዳዲስ ሰዎችም ድንገት ካሉ ቅድምም ተነግሯል፣ ግን ድንገት ካሉም ስለምጠራ 5 ደቂቃ ብቻ ነው የምወስደው። ይህን የተወደደ ጉባኤ እንደገና በአክብሮት ጠይቃለሁ። አንድ ፕሮግራም እንዳለቀ የእሁድ መርሃ ግብር እንዳለቀ በቃ ልንወጣ ነው በሚል መንፈስ ሳይሆን እግዚአብሔር አምላክ በቃሉ እንዳወራው እንደሞገተ ሰው ለቃሉ ምላሽ እየሰጠን ብንነጋገር የእውነት ግን ምንድነው የማየው ብለን 1-2-3 ደቂቃ እንድንጸልይ። የእውነት ግን ምንድነው የማየው? ራሴን ሳይ እኔ ስል ምንድነው የምለው? ሰዎችን ሳይ ምንድነው የምለው? ሁኔታን ሳይ ምንድነው የምለው? አሉ አንዳንድ ሲቹዌሽኖች ነገን አላሳይ ያሉሽ የኔ እህቴ፣ አሉ አንዳንድ ጉዳዮች ነገን የጋረዱ ወንድሜ፣ አባቶቼ፣ እናቶች። ተስፋ ቆረጥክ? ያበቃ መሰለ? ሁለት 3 ደቂቃ ፕሊዝ ተናገሩ። እራለ መንፈስ ቅዱስ አለ፣ እራለ ከኔ ጋር አለ፣ እራለ ላይለየኛል፣ እራለ የማለዳው አለ፣ ብቸኝነት አይሰማኝም፣ ብቻዬን አይደለሁም፣ እራለ መንፈስ ቅዱስ አለ፣ እራለ የጠዋቱ አለ፣ ሃሌሉያ፣ እራለ በኪዳኑ አለ፣ እራለ ኢየሱሴ አለ፣ ብቸኝነት አይሰማኝም፣ ብቻዬን አይደለሁም፣ እራለ መንፈስ ቅዱስ አለ፣ እራለ ላይለየኝ አለ። ዛሬ እናገራለሁ አለ፣ በማደሪያው አለ፣ የማለዳው አለ፣ ሳይለየህ አለ፣ የወደደህ አለ፣ የሞተልሽ አለ፣ ሰው ባይኖር እግዚአብሔር አለ፣ አለ አለ፣ አጀብ ቢጠፋ አለ፣ ተስፋ ያረከው ባይኖር አለ፣ ነገሮች እንደጠበቅካቸው ባይሆኑ አለ፣ አለ አለ፣ የማይለይ አለ፣ የማይለይ አለ። እነንትና አሉልኝ ብለህ እነሱ ባይኖሩ እግዚአብሔር አለ። ብቻዬን አይደለሁም፣ እራለ መንፈስ ቅዱስ አለ፣ ሃሌሉያ፣ እራለ የኔ ወዳጅ አለ፣ እራለ መሐሪዬ አለ፣ እራለ ይቅርባዬ አለ፣ እራለ ሳይለየኝ አለ፣ እራለ በፍቅሩ አለ። ዛሬ እናገራለሁ። ማን ጋረደ? ማን ካለለሽ? ማን እንዳታይ የሸፈነ? ማን ነው እግዚአብሔር ትቶሃል ያለ? ማን ነው ብቻህን ያለ? ማን ነው ነገር አበቃ ያለ? ራስህን ስታይ ማን ነው እንደማትቀጥል የነገረ? ዛሬ ቅርፊት ይውደቅ። ሌላ ሰው ስታይ እንዴት ነው የምታየው? ሁኔታ ስታይ እንዴት ነው የምታየው? እንደ ቃሉ ማየት ይሁን። ጌታ እንደሚያየው ማየት ይሁን።